ሰላም የዳጊ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንግዲህ ዛሬ አንድ አዲስ ነገር ነው ይዤላችሁ መጣው። ይህንን ዛሬ ማቀርብላችሁ አዲስ ነገር እናንተ እስከ መጨረሻ ድረስ አይታችሁ እውነቱን እንድትፈርዱ ስል በአክብሮት ነው የምጠይቃችሁ። እንግዲህ አክብሮት ቤተሰቦች በአክብሮት ነው የምጠይቃችሁ። ላይክ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑኝ በአክብሮት ነው የምጋብዛችሁ። አሁን ዳይ ወደ ቪዲዮ እንሄዳለን። ማለቴ በስማሙ አሁን ራሱ እየፈራው ነው አጠገብ ያለ ይመስል ፈራውኝ። ሰላም ውድና የተከበራችሁ የዳጊ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? እንኳን ወደ ዳጊ ዩቲዩብ በሰላም መጣችሁ። ስለመጣችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ እናበረታታው ላለሁኝ ዳጊ ወንድማችንን። ለማታቆኝ እኔ ራሴን ልግለጽ መሰለኝ። ወርቄ ይባላለሁኝ። ብዙዎች የዳጊ ቤተሰቦች የኔም ቤተሰቦች ናችሁና ካላወቃችሁኝ ደግሞ ወርቄ ይባላለሁ። ፕሬዝዳንት ወርቄ ይባላለሁ። ያው የቅመሞች የፖለቲካ ፓርቲ መስራችና አስተዳዳሪ ወርቄ ነኝ። እንደምታወቀው ባለፈው ዳጊን የላይቭ ላይ ጥያቄ ጠይቄ ነበረ። ጥያቄንም አልተቀበለኝም። መጠየቅ አልነበረብኝም ይሆን አሉን አላውቅም። በርግጥ ብዙዎቻችሁን አስቆጥቻችኋለሁ። እንደምወደው ልናገር ፈልጋለሁ በእናንተ ፊትና መልሱን እንዲሰጠኝ ፈልጋለሁ። ማለት እወደዋለሁ ስል ሁሉንም ሰው እንደምወድበት በመወደው አወዳደር ሳይሆን ለሱ የተለየ ቦታ አለኝና ምን ይላል የዚያን ቀን ፕሮግራሙን ላልተከታተላችሁት የላይ ፕሮግራም ላይ በነበረን ቆይታ ያው ዳጊን እወድሃለሁ የሚል ጥያቄ አቅርቤለት ነበረ። ጥያቄን አልተቀበለኝም። ደንግጦ ነው ሳያስበው ነው ወይ እኔ መጠየቅ አልነበረብኝም ይሁን አላውቅም። አልተቀበለኝም እንደሚታወቀው ማለት ነው። ላስብበትም ምንም አላለም። በአጠቃላይ ጥያቄን ውድቅ አድርጎታል ማለት ነው። እኔም እስታሰርቻለሁ መሰለኝ። እንደዚህ አይነት ጥያቄ መጠየቅ አልነበረብኝም ይሁን አላውቅም። ላይቭ ላይ እኔ ደግሞ ውስጥ የነበረውን በቃ ስሜቴን እድሉን ሳገኘው እሱ ቤቱ ሲያስገባኝ እንግዳ አድርጎ ቤቱ ሲጠራኝ ይህን እድል ሊያመልጠኝ አይገባም ልጠቀምበት ብዬ ጠየቅኩት ማለት ነው። ማለቴ በቃ እንደምወደው ነገርኩት። ጠየቅኩት ሳይሆን ነገርኩት። በቃ ተገላገልኩኝ። ነገሬው የሆነ ቀለለኛ። አለመቀበል የሱ ነገር የሱ ፋንታ ነው። እኔ ግን ራሴን ነፃ አደረኩት። በቃ ውስጥ የነበረውን መውደድ ለሱ የነበረኝን ቦታ ገለጽኩና ተገላገልኩ። ተነፈስኩኝ ማለት ነው። ግን ምንድነው እኔ ተነፈስኩኝ። ህዝቡ እንዴት ሴት ልጅ እንዴት ትጠይቃለች ብሎ አዋረድሽን። ተዋርደናል። አዋረድሽን። ሴት ልጅ ወንድ ልጅ እወድሃለሁ አትልም። ምንም ብትወደውም እሱ እንዲጠይቃት እድሉን መስጠት አለባት እንጂ እንዴት እወድሃለሁ ትላለች ተባለ ማለት ነው። ኦኬ ጥሩ ነው። ይሄ ማለት ያደግንበት ባህሉ ምናምን ስለሆነ ሴት ልጅ እንደዚህ አትልም። ሁሉ ነገር ያው ከወንድ ነው እንደዚህ ማድረግ ያለበት፣ ጥያቄ መጠየቅ ያለበት ምንም ማለት ይባላል። ያኔ ይሄ ባህላችን ነው። ከባህላ ፈንግጬ ይሁን አላውቅም። እኔ ደግሞ ማለት ምን ችግር አለው ብንጠይቅ? ምን ችግር አለው? ያኔ ከወደድን አንድን ሰው ወዳለው ብለን ብንነግረው ምንድነው ችግሩ? ያኔ ከተቀበለ ተቀበለ። ኦኬ ካልተቀበለ እሱ ጋር እኮ ስሜት ላይኖር ይችላል አይደል እንዴ? እሱ ላይወደን ይችላል። እኛ እየወደድ ነው። እሱ ካልወደደን እሱ እስከሚጠይቀን መጠበቅ አለብን እንዴ? ጠይቀ ነው በቃ የሱ እንትን ምርጫ ካልሆነ የራሳችንን ህይወት ማስተካከል አለብን አይደል? ከሱ እስከሚመጣ ድረስ ጥያቄ ብለን ምናምን ነገር ዝም ብለን ውስጣችን እንትን እየፈጠረብን ከምንኖር ብዬ ጠየቅኩት ማለት ነው። በአጠቃላይ ጠየቅኩት በቃ እንደዚህ እና ያስቀየምኳችሁ ይቅርታ። የደገፋችሁኝ ይመቻችሁ። ለማንኛውም ማለት ያው በቃ እሱም ጥያቄን ስላልተቀበለው እዚህ ጋር ዳጊ በቃ እንደ ወንድምና እንደ እህት ሆነን እንቀጥላለን ማለት ነው። ምንም አይደለም። ሰውን ሳይወድ በግድ ይሁን አይባልም። ዳጊ ለኔ ወንድሜ ነው ማለት ነው። ከአሁን በኋላ ሌላ ነገር የለም። በእኔና በዳጊ መሀል የለም።
ሚስት መጣች ምናምን ቦይፍሬንድ አይሚን ገርል ፍሬንድ ምናምን ነገር የምትባለው ነገር ውሸት ነው። ኮምፓላ ዳጊ ለኔ ወንድሜ ነው። በቃ ጥያቄን ቢቀበል አሪፍ ነበር። ስላልተቀበለኝ ግን ወንድሜ ነው። በቃ ኮምፓላ ምንም ማድረግ አልችልም። አንዴ ማለት መቁረጥ አለብን። እንደዚህ አይነት ነገር ጥያቄ ጠይቀን ጥያቄያችን ካንስል ከተደረገብን ህይወት ይቀጥላል። አረ የኔ ሆነራ ምናምን ብለን ምናምን ነገር በግድ እንትን ማለት የለብንም። ህይወት ነገ ከበደ ቢራውን ዳጊ ቢሄድ የሆነ ሌላ ዳጊ ሊመጣ ይችላል። ስንት ዳጊ ያለ እዚህ ምድር ላይ ብዙ ዳጊ ያለ ሰው። ስለዚህ ሌላኛው ዳጊ እስከሚመጣ ድረስ እጠብቃለሁ ማለት ነው። ጥያቄን የሚቀበል ዳጊ እስከሚመጣ ድረስ ይሄኛው ዳጊ ጥያቄን አልተቀበለውም። በቃ በአጠቃላይ አልተጨነቀልኝም። ለሞራሉ እንኳን ብሎ ሶፊት እዚያ ሁሉ ሶፊት ሲጠይቀው ለሞራሉ እንኳን ብሎ ኦኬ ምናምን እንኳን አላለኝም። ኦኬ አላል ማለት በርግጥ ሰው ያለ እንትን ለሰው ብለን ሰው ደስ እንዲለው ብለን ያልሆነ ነገር ማድረግ የለብንም። ጎበዝ ነው በነገራችን ላይ እዚህ ጋር አላሳፍራትም ብሎ ጥያቄን እሺ ቢል ኖሮ ምናምን ካለ ፍላጎቱ ይሄ ማስገደር ነው የሚሆነው። ለኔ ደስታ ብሎ ራሱን ማጨናነቅ ነው የሚሆንበት። የሱንም ምናልባት ሌላ ወዳጆችም ይኖሩታል እነሱንም መዝጋት ነው የሚሆነው ማለት በር መዝጋት ነው የሚሆንበት። አይጠፋም። እኔ ነኝ እንጂ ወዳለሁ ያልኩት እሱ ደግሞ ሌላ የሚወዳ ሴት ልትኖር ትችላለች። መጠየቅ ፈርቶ የነበረበት ሁኔታ ላይ ሊሆን ይችላል። እና በአጠቃላይ በቃ ዳጊ ወንድሜ ነው። ይሄንን እንትንም ስናዘጋጀው ተነጋግረን ነው ያዘጋጀነው። በአጠቃላይ እኔ አውቄ አይደለም እንደዛ የጠየቁትኝ ኖርማሊ ከምሬ አይደለም የጠየቁት ማለት ነው። ይቅርታ አድርጉልኝ። ዳጊ በውስጥ እንግዳው እንደሆነ እንትን ሲለኝ በቃ እንደዚህ ብዬ ግርግር ልፍጠርብህ አልኩትኝ። ኦኬ ያለ ተስማማን። በዛ ምክንያት ነው። እናንተ ደግሞ በቃ ምንድነው የምር አርጉት ምናምን ነገር የምትሉን ከሆነ እናደርጋለን፣ ችግር የለውም። በሰው ትዕዛዝ አይደለም ህይወታችንን የምንወስነው። ግን ደግሞ ከእናንተ የሚመጣ ሀሳብ እንቀበላለን። ምን ትላላችሁ እናንተ? የምር ሆኖ ብጠይቀውስ ኖሮ ያን ያህል ያስቆጣ ነበረ ወላ አያስቆጣም? ችግሩ ምንድነው? ኮሜንት አስቀምጡልኝ። ኮሜንት አነባለሁ። ከኮሜንታችሁ ብዙ ነገር እማርበታለሁ። ሴት ልጅ ወንድ ልጅ ወደሃለሁ ብላ ብትጠይቅ ምንድነው ችግሩ? እኔ ከምር የጠየቁ መስሏቸው ብዙ ደስ ያላላቸው ልጆች አሉ በዛን ሰዓት ማለት ነው። ምንድነው ችግሩ ግን ማለት ይሄ ባህሉ ብቻ ነው። በዚህ ጉዳይ ሀሳባችሁ አስተያየታችሁ ያስፈልገኛል። እና ዳጊ ወንድሜ ነው። ሌላ ምንም ነገር የለንም ማለት ነው። እኔ እዚህ ጋር ያው ዝም ብዬ እንትን እንበል ብዬ ነው የህዝቡን ፊሊንግ ማለት ህዝቡ ምን ይላል ምን ያስባል የሚለውን ድንገት እንትን ስል ሀሳብ መጣልኝ። ከዚያ ጠየቁት፣ እሱም ተስማማ። ኦኬ። ከዚያ ግን ደነገጠ እሱ አላበው ምናምን ማለት ነው። ተነጋግረን ላይቭ ገብቶ አላበው ድራማውን ሰራው። በቃ ሰራው። እንደዚያ ነው በቃ ያለው ነገር። ስላዳመጣችሁኝ አመሰግናለሁ። ስለተከታተላችሁኝ አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ቀጣይ ነይ ካላችሁኝ በዳጊ ቤት እከሰታለሁኝ፣ እመጣለሁኝ።